ልጅ ጓደኛ ምን ያጠፊኝ? አይ እኔ ደግሞ ሰላም እባላለሁ። የቃልዬ ወላጅ እናት ነኝ። እናት እንዴ አይልስ ለማሚ አረፈት ትለሻል። ልጅ እኔት ነው የምታውቂያት? ሚጣማ የልጅነቴ ደህና ነሽ አይደለ? ጠፋሽ እኮ። እኔ ምንሽ ማዘር እንዴ የምሻለ ለምን ሸይ ቆርጥልኛ ብላችሁ የማስገባ ስልጣን ይሰጠሽ ማነው? እና ልቀ መሆኑ ነው። አረ ዳግም ወላጅ እናቱን አግቷል። የቃል ጓደኛ ወደነ ብሌን ቤት መታለች፣ ማለትም ወደ ሰላም ቤት። ነገር ግን ሚስጥሯን ሁሉ ቃል ለጓደኛዋ ስትናገር ብሌን የራሷን ሕይወት እንድትሰማ ሆናለች። በዚህም ደግሞ ሀብትና ንብረቱን ሁሉ ለመውሰድ ወንድምየውን ወደ ዘብጥያ አስጥዬ ሰላምን ገድዬ ሀብትና ንብረትን በሙሉ ለእኔ አደርጋለሁ ስትል ብሌን የእጇ ይዛ ስትመጣ በር ላይ በድንጋጤ ወርቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ አደራ ድራማ ክፍል 12ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ዳግም እንግዲህ ወላጅ እናቱን ባለማወቅ የብሌን እናት እንደሆነች ነው የሚያውቀው፣ ማለትም አሳዳጊ እናቷ በኃይሉ ይህ እውነትማ መውጣት የለበትም፣ ብሌን እናቷን ማግኘት የለባትም። ስለዚህ የብሌን አሳዳጊ እናት አግት ብሎ ለሰራተኛው በመናገሩ ሰራተኛውም እንግዲህ አግታት በማለት ለዳግም ይነግረዋል። ዳግምም ምንም የሚያደርገው አማራጭ ስለጠፋበት የብሌንን እናት ዛሬ አግቷል። ለዳግም ደግሞ ወላጅ እናቱ ናት። ዳግምም እንግዲህ በሰራው ስራ ተጸጽቶ ራሱን እየወቀሰ እንዲሁም ደግሞ ይቅርታም እየጠየቀ ይገኛል። ይቅርታ አድርጊልኝ፣ ብሌንን በጣም ነው የምወዳት። አንቺና ብሌንን ላለመለያየት ስል ይህንን ነገር ፈጸምኩት። ይህ ነገር ደግሞ ለሁላችንም ጠቃሚ ይሆናል፣ አልጎዳሽም። ነገር ግን ብሌንን በጣም ወድጃታለሁ። እየተቀራረብን በሄድን ሰዓት ለእሷ ያለኝ ፍቅር እያየለ ሄደዋል። ስለዚህ እሷን ደግሞ መጉዳት አልፈልግም በማለት ይቅርታ አድርግልኝ እያለ እናቱን ይቅርታ ይጠይቃል። ነገር ግን በጸጸት እንጂ እሷ አልሰማችውም። በኃይሉም እንግዲህ ወደ ብሌን እናት ጋር መጥቶ ነበር፣ ማለትም ወደ ታገተችበት ስፍራ። እዛም እንደመጣች እንግዲህ ሲሳለቅባት ሲስቅባት ነበረ። ምንድነው የምትፈልገው ከኔ ብትለውም ምን አለሽና ምን ልትሰጭን ነው በማለት ነበረ የተናገረው። የብሌንን እናት ለማገናኘት እየጣርሽ ነው፣ ስለዚህ ይህን ነገር የማታቆሚ ከሆነ አለቀልሽ፣ ከዚህ ቤት መቼም አትወጭም በማለት እንግዲህ አይኗንም አፏንም በማፈን እግርና እጇንም በማሰር በአንድ ክፍል እንግዲህ አስቀምጠዋታል። እንዲሁም የበኃይሉ ጓደኛ ማለትም የስራ ባልደረባውም እሱም ወደ እሷ በመምጣት እንግዲህ እየተቀያየሩ ምን ላድርግልሽ እያሉ እየተሳለቁባት ይገኛሉ። እንዲሁም ውሃ ላይ እስከ መድፋት እየደረሱ ነበረ። እንግዲህ ዳግም ወደዛ ሰፈር ሄዶ ሲመለስ የበኃይሉ ጓደኛ መንገድ ላይ ያገኘዋል። ምን ልሰራ እዚህ ሰፈር መጣ በማለትም እንግዲህ ሊመታው ችሏል። አይመለከትም፣ እኔ ብሌንም ፈልጌ የመጣሁ እንጂ ሌላ ነገር ፈልጌ አይደለም የመጣሁት በማለት እንግዲህ ማለትም በባለፈው ያው ብሌን ጋር ለምሳ ሄዶ ስለነበረ አብራት ሄዶ ስለነበረ ከዛ ሲመለስ ነው እንግዲህ ይሄ ነገር እየገጠመው። የቃል የልጅነት ጓደኛዋም ወደነ ሰላም ቤት መታለች። እንደገባችም እንግዲህ ከብሌን ጋር በመተዋወቅ የቃል ጓደኛ ነኝ በማለት ታስገባታለች። ትንሽ ወጣ ያለች ልጅ ናት። ብሌንም እውነት የሷ ጓደኛ ነሽ? እኔም ብሌን እባላለሁ በማለት እንግዲህ ፈገግ ብላ ወደ ቤት እንድትገባ ጋብዛታለች።
እቤትም እንደገባች እንግዲህ ቃል እጅግ በጣም ነበረ እየደነገጠችው። ቃል ምን ሆነሽ ነው እንደዚህ የጠፋሽው በማለት እሷም ትጠመጠምና ሰላም ትላታለች። ቃል ግን ወይኔ ይሄ ነገርማ በቃ አሁን ስቀባጥር እውነቱ ይወጣብኛል በማለት ታስባለች። ስለዚህ ከዚህ ቤት ቶሎ ማስወጣት አለብኝ በማለት እንግዲህ ስትሯሯጥ ሰላም ከውስጥ ትመጣለች ወደ ሳሎን። ማናት ቃል በማለት ጠይቃ ነበረ። ቃል እየተርበተበተች መናገር አልቻለችም ነበር። የቃል ጓደኛ ግን የልጅነት ጓደኛዋ ነኝ በማለት ትነግራታለች። ነሽ እንዴ እንኳን ደህና መጣሽ፣ እኔ ደግሞ ወላጅ እናቷ ነኝ ስትላት በማለት ድንግጥ ስትል ቃል ከመቀመጫዋ ተነስታ ነበር እንግዲህ መሀላቸው የገባችው። ቃል ሚስጥር እንዳታወጣባት እጅግ በጣም እየጣረችና እየተጠባበቀች ነበረ። ሰላምም ምግብ እንድታቀርብ ለብሌን ንገሪያት ስትላት ከአጠገቧ መነሳት ራሱ አልፈለገችም። ምክንያቱም የልጅነት ጓደኛዋ ስለሆነች ስለ ቤተሰቧ ምናምናት ልታውቅ ትችላለች። ዛሬ ደግሞ ይችን ሰላምን አዲስ እናት ናት ስትላት ምን ልትል ትችላለች? የሆነ ወሬ ስታወራ ቁንጥጥ ታረጋታለች። ለምንም ቆነጥጭኝ ብላ ጓደኛዋ ስትናገርባት ለምንም ቆነጥጫት ብላ ሰላም እንግዲህ ቃልን ተናግራት ነበረ። በቃ ብሌን ምግብ እንድታቀርብላችሁ ሂጅ ንገሪያት ስትላት ራሱ ትታት መነሳት አልቻለችም። እማዬ አንቺ ብትነግሪያት እኔን እኮ አትሰማኝም በማለት እንግዲህ ወደ ውጪ ስትወጣ ዳግምና ብሌን ተቃቅፈው ቁጭ ብለው ታገኛቸዋለች። እጅግ በጣም ነበረ የተናደደችው። ነገር ግን ዳግምና ብሌን የእናቷ ስልክ እምቢ ስላላት እናቴ ስልኳን ቢያለኝ በጣም ጨንቆኛል፣ ሰላም አይሰማኝም እያለች ለዳግም እያማከረችው ነበረ። ዳግምም ስልኳ ምናልባት ባትሪ ዘግቶ ይሆናል፣ ስለዚህ አትጨናነቂ በማለት ይነግራታል። ብሌንም እኔ ከእናቴ ውጪ ማንም የለኝም፣ ምንም እንድትሆንብኝ አልፈልግም በማለት ትነግረዋለች። አሁን ላይ እሷን ደህና ስራ ሰርቼ ተለውጬ እሷን መለወጥ ነው የምፈልገው በማለት እንግዲህ ያላትን ሀሳብ ትነግረዋለች። ዳግም እኔም አለሁልሽ ከጎንሽ፣ አይዞሽ፣ ምንም አትሆንም፣ እንደዛ አታስቢ ያላት ባለበት ሰዓት የወይዘሮ ሰላም ትመጣለች ማለት ነው። ማለትም የብሌን አሰሪ እሷም መታ ባየችው ነገር እጅግ ነበረ የተናደደችው። ስራ ትተሽ እንዴት እንደዚህ ትቀመጫለሽ? እንግዳ እኮ መጥቷል፣ ምግብ አታቀርቢም ወይ በማለት አንተም ሁለታቸውንም ላያቸው አልፈልግም ካለች በኋላ ዳግምን ደግሞ ከዚህ ልብስህን ይዘህ ውጣ በማለት ነው የተናገረችው። ብሌንንም እንደዚህ ከሆነ ስራሽ ካሁን በኋላ ባገኝሽ አባርርሻለሁ በማለት ወደ ቤት እንድትገባና ምግብ እንድታቀርብ ታደርጋታለች። ሰላምም እንግዲህ በተናገረችው ነገር እጅግ እየተናደደች ነበር። ለምንድን ነው እንደዚህ ያልኳት? ግን ምንም ማድረግ እኮ መብቷ ነው፣ ምን መብቷን አጋፋኝ እያለች ስታስብ ነበረ። ብሌንም እንግዲህ ምግቡን ካቀረበች በኋላ ቃል እንግዲህ ጓደኛዋ ከአፏ ቋንቋዎችና ቃላቶች እንዳታወጣ እንጀራውን ባናቱ እያጎረሰቻት ነበረ። መናገር ራሱ አልቻለችም። ሰላምም ይህ መደነባበሯ ደስ ማላላት፣ ነገር ግን የማሄድበት አለ እዛ ደርሼ እመለሳለሁ በማለት ከቤት ወጣችላት። አሁን ላይ ቃል ደስተኛ ነበረች ስለሄደችላት ማለት ነው። እሷም እንግዲህ ያለውን ነገር ትነግራታለች። የነገረቻትም እኔ እዚህ ቤት አንድ ከይሲ ጓደኛ አላት፣ ወንድም አላት። በሱ ምክንያት እዚህ ቤት ልጅ ሆኜ ገብቻለሁኝ። ደግሞ 10 ዓመት ሰርታን የመጣችው፣ ስለዚህ ያጠራቀመችውን ነገር መውረስ አለብኝ በማለት ትነግራታለች። ወንድሟ ወደ ዘብጥያ ይወርዳል። የሆነ ፍላሽ አለው፣ እዛ ላይ ደግሞ ዘብጥያ የሚያስጥል መረጃ አለው። ያን ኮፒ አድርጌ ይዤበታለሁኝ። ከዛማ በቃ የእሷ ንብረት የኔ ይሆናል በማለት ስትነግራት፣ እናትሽስ ብላ ስታማክራት እገላታለሁ በማለት ነው እንግዲህ የተናገረችው። ይህንን ቃል ስትናገር እንግዲህ ብሌን ውጭ ላይ የእጅ ውሃ ይዛ እየመጣች ነበር፣ ምግብ የበሉበትን ለማስጠጥ ማለት ነው። እንደዚህ ስትል ትሰማታለች። በድንጋጤ ጆጉን መሬት ነበር የለቀቀችው። እንግዲህ የጆጉን ጩኸት የሰማችው ሰላምም ከመቀመጫዋ ተነስታ ወደ ውጪ ወጥታለች። ስታገኛት ምን ልትላት ትችላለች? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ሀገራችን፣ ሰላም ሕዝባችን።